ህዝብ ሆይ እዚህ ያላችሁ 6300 ሰዎች ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ትቆረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው። አሁን ሶስተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ ያንቺ ቢሆንም ግን እኔ ልከሽኝ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለእኔም ስልክ ስታነሳልኝ አልነበረም ሚሚ፣ ምክንያቱም ወይንሸት ቃል እስክትገባላት ድረስ እንደምታካፍላት ወይንሸትም ለእኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለእኔ ልካልኛለች። ያንን ቮይስ ማስረጃ ከያዘች በኋላ ለእኔ ስልክ ለማንሳት ፈቃደኛ ሆናለች። እና አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ሚሚ ሽጣሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በእኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በእኔ አባት ይግባ ነው እያለች ያለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች ያለች። ስለዚህ ቤቱ የማን ነው? በአማርኛ በጽፉት ደግሞ ሞር ቤተር ጋይስ አንብቢ ሚሚ ምን ይላል ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ሄደው ያኑ ማልልሽ ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። አልሞክርም። እንደውም ትንሽ ኦሮመኛ ነበር የምሞክረው። እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ ሌላ ብልሽ 2000 ምናምን ህዝብ ቆይ 2100 2046 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ እኔ አንብብልሽ። በእንግሊዝኛ ነው እየጻፉት ያሉት ጋይስ። በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ኒ። ግን ይሄ ለሌሎቻችሁ ትልቅ ትምህርት ነው። ቤት ትኬት ስትቆርጡ በራሳችሁ ስም በራሳችሁ ስልክ ቁጥር ቁረጡ ለሌላ ጊዜ፣ ወይ ሲደርሳችሁ አካፍሉኝ የማይል ሰው መርጣችሁ አስቆርጡ። ኢትዮጵያ ውስጥ የምትኖሩ ሰዎች እኔ በበኩሌ ለማንም ሰው በቆርጥ ቃሌ ነው። ወደፊት መቼም ቆርጬላቸው የደረሳቸውን ሰዎች አካፍሉኝ ስል አታዩኝም መቼም ኔቨር። ሁሉም የራሱን እድል ነው የሚበላው። እድሉ ነው ስሙ የወጣለት ያሰው ለስሙ የወጣለት። በአንድ ስልክ ቁጥር እኮ 50 ትኬት እኔ በአንድ ስልክ ቁጥር እኮ 87 ትኬት ቆርጫለሁ። ኢትዮጵያ ውስጥ ለሚኖሩ ዘመድ አዝማዶች በጠቅላላ ቆርጫለሁ። አንዳቸውም ቢደርሳቸው በፍጹም አካፍሉኝ አለ ነው። ስልክ ቁጥሩ የኔ ስለሆነ ብቻ ብሩ የነሱ ስሙ የነሱ ሆኖ ይሄን የተፈጠረ ወይንሸትና ሚሚ መሀል። ስለዚህ አሁን አንቺ እያሻት ያለሽው እኔ ሀሳቡን ስላመጣው ትኬት እንቁረጥ ብዬ እኔ ላበድርሽ ተነጋግረን ደሞዝሽ ደርሶ ሳላበድርሽ ቀርቼ ራስሽ ስለከፈልሽ ከፍለሽ ደረሰኝ ልከሽልኝ ደረሰኝና የእናትሽን ስም ይዤ ሄጄ ሰክሰስ ጋር ትኬት ስለቆረጥኩልሽ ስለተላኩልሽ እንደ የምታስቢልኝ ነገር ካለ እዚሁ ቃል ግቢልኝ ነው አይደል? እሺ ወይንሸት ተናገሪ። እኔ ማለት ነው ሀቢባ ጓደኛዬ ናት፣ እወዳታለሁ። ግን እንደዛ ታደርገኛለች ብዬ አላሰብኩትም። እኔ የውስጤን ያሰብኩት ነበረ እሷ እንደዚህ ባታረገኝ። ትላንትና እኮ እኔ ለራሴ እኔ አረብ ሀገር ነው ያለ ቆሜው እየሰርቼ ብር ላገኝ ነው መሰራ። ግን ይሄ ነገር ህጣ ደረሰ ሲባል መቼም ሰውነት ትደነግጫለሽ። ደነገጥኩና ሪከርድ ሳረግለት አሾፈችብኝ። ጓደኛዬ ብትሆን እውነት የምትወደኝ የምታከብረኝ ቢሆን እንደዛ አታሾፍብኝም ነበረ፣ እንደዛ አትደራደረኝም ነበረ። ስለዚህ እኔ ምንም ነገር ያን የማረግለት ነገር የለም። እሷ እንደዚህ ባታደረሰኝ ብለሽ ወይ ስታረጊ ለምን ያስደነግጥሻል? ብርቅ እንዴ ምናምን ያለችሽ ወይስ ነው እያሾፈች ነበር። ከዛ አስገድደኝ ሳልሆን ሳትጠይቀኝ ይሸጥ ብላ አስገድደኝ እሺ አልኩት። ይሄን ሁሉ አድርጋኝ እኔ ምንም ነገር ላድርግለት አልችልም። ይቅርታ አድርጉልኝና ረጋግጣኝ ማለት ነው። ሰምተሻል ሚሚዬ? ባታስጨንቀኝ። አየሽ ሪንጋ እኮ የሆነች ልጅ ወርቅ ደርሷት ለጓደኛዋ አካፈለቻት እኩል። ስለዚህ አንቺ እኔም ቢደርሰኝ እኩል አካፍልሽ ነበር። ስለዚህ እኩል አካፍኝ። ቤቱ አየሽ አንደኛ ዕጣ የወጣላት የደንቢዋ 5,500,000 ሰክሰስ ሰጣት። ስለዚህ እናቴና አባትሽ አንድ ላይ ሄደው ቤቱን ለሰክሰስ ለራሱ ሽጠውለት ገንዘብ ተቀብለው እኩል እንካፈል ብላ ባታስፈራራኝ ባታስገድደኝ ኖሮ ላደርግ ያሰብኩት ነገር ነበር እንደ ጓደኛ። ግን እሷ በጉልበት ስለመጣችብኝ ልታስፈራራኝ ስለሞከረች ሲደርሰኝ ራሱ እንደ ጓደኛ ስላልተደሰተችልኝ እንኳን ደስ አለሽ ጓደኛ እሳይ እንኳን አረገልሽ ብትለኝ ፋንታ አላገጠችብኝ። ምንድን ነው ቤት ብርቅ ነው እንዲህ ምን ያስደነግጥሻል? ተረጋጊ ምናምን አለችኝ። ስለዚህ እንደዚህ ከሆነ እኔ ምንም አልሰጥም። በሰላም በፍቅር በጓደኝነት ቢሆን ግን ለራሴ ላደርግላት ያሰብኩት ነገር ነበረ ብላለች። ያልሽ ሀቦ እሷ ማለት ነው እንኳን ልታረግ አይደለም አንድ ድርሃምም እንኳን ሰንዝራ ለመስጠት እሷ ቁጤ አትልምና ማለት ነው። ኦኬ አትልምና ይስማላ ማድረግ ይባርክላት
ትውሰድ፣ እኔ ከራሴ አውጥቼላታለሁ። እሷ ግን አንዲት ነገር ለማድረግ አበደን እዚህ ጋር አትወድም። ስሙኒ አንድ ድርሃም ለማውጣት አትወድም። እኔ አውቃታለሁ ሲጀመር ስለማውቃት ታዩ ችግር የለውም። እኔ አደረገችልኝም አላደረገችልኝም እግዚአብሔር ነው የሰጣት ይሁንላት። ግን ይሄ ነገር በራሴ ስም ነው ይሄ የሆነውም ራሴ ያደረኩት ነው ይሄ ማለት ነው። የደረሳትም እኔ ስላደርኳት እኔ ስለነገርኳት እኔ እንደዚህ ስላልኳት ነው እንጂ እሷ ያሰበችው ነገር አበደን ምንም ነገር የለም። ያስነሳዋትም ራሴ ነኝ። ቁረጪ ችግር የለውም እኔ ጋር ብር አለ ያልኩትም እኔ ነኝ። ስለዛ በዛ መሀል ደሞዟ ደረሰ፣ ደሞዟን ከፈለች ካላስ አሁን ማለት ነው ችግር የለውም። አሁን እኔ አሁን ሀብዬ ይኸውልሽ ሚሚዬ ፈጣሪ ለወይንሸት ይሄን ነገር ስላሰበ ፈጣሪ አንቺ ሄደሽ ቁረጪ እንድትያት አደረገ። ይሄን ያደረገው ፈጣሪ ነው። አንቺን እንደ መልአክ ነው አዛለላት። አዎ ይኸውልሽ ሚሚዬ ስሚኝ፣ ፈጣሪ ራሱ ከምድር ወርዶ አይደለም የሚያደርገው። አንድ ነገር ሲያደርግ በሰዎች ነው። ፈጣሪ ለወይንሸት ስላሰበ አንቺን ላክና ሰክሰስ ጋር ትኬት እንቁረጥ እንድትያት አደረገ። ከዛ እሷ ደግሞ እባክሽ ተይኝ አልቆርጥም፣ ከዚህ በፊት ቆርጬ አልደረሰኝም፣ አልቆርጥም፣ አሁን ብርም የለኝም አለችሽ። ስትልሽ እኔ ያበድርሻለሁ አልሻት፣ ገፋሻት። ለምን